በ2026 ዓመተ ምህረት ዓለም በቴክኖሎጂ ረቃ ባለችበት በዚህ ዘመን አሁንም ድረስ ማንም ሊረግጣት የማይችል በሞትና በደም የታጠረች አንድ ደሴት እንዳለች ያውቃሉ? ወደዚህ ደሴት የሄደ ሁሉ በህይወት አይመለስም። ሄሊኮፕተሮች በቀስት ይደበደባሉ፣ መርከቦች በጦር ይወጋሉ። ይህች ደሴት ሰሜን ሴንቲኔል አይላንድ ትባላለች። ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ዓለማችን እጅግ ምስጢራዊና አደገኛ ስፍራ ነው። ዛሬ የምነግራችሁ ለ60 ሺህ ዓመታት ከሰው ልጅ ስልጣኔ ተነጥለው ስለኖሩት ስለ ጆን አለን ቻው ዘግናኝ ፍጻሜና ዓለምን ቅኝ ለመግዛት የወጣው ዘመናዊ ሰው ሊሰብረው ስላልቻለው ያ ክፉ አጥር ነው። ለምንድን ነው እነዚህ ሰዎች ማንኛውም እንግዳ በሞት የሚቀበሉት? የህንድ መንግስትስ ለምን አትንኳቸው የሚል ትዕዛዝ አስተላለፈ? ይህንን ልብን የሚሰቅልና እጅግ ሰፊ መረጃ የያዘ ዳሰሳ እስከ መጨረሻው አብራችሁኝ ተከታተሉ። ይህ ታሪክ ስለተከለከለ ዓለም፣ ስለ ሺህ ዓመታት ጸጥታና ዓለምን ቅኝ ለመግዛት የተነሳው ዘመናዊ ሰው ሊሰብረው ስላልቻለው አንድ ታላቅ አጥር የሚተርክ ነው። ይህ በህንድ ውቅያኖስ እምብርት ላይ ስለምትገኘውና የሞት ደሴት ተብላ ስለምትጠራው ስለ ሰሜን ሴንቲኔል የሚተርክ ዘግናኝ እውነተኛ ታሪክ ነው። እስቲ አስቡት፣ በ2026 ዓመተ ምህረት ዓለም በቴክኖሎጂና በኢንተርኔት ተሳስራ ባለችበት በዚህ ዘመን አሁንም ድረስ እሳትን ለመጫር ድንጋይ የሚጠቀሙ ግብርናን የማያውቁና ልብስ የማይለብሱ ሰዎች የሚኖሩባት አንዲት ትንሽ ደሴት አለች። እነዚህ የሴንቲኔል ሰዎች ለ60 ሺህ ዓመታት ከውጭው ዓለም ጋር ምንም አይነት ግንኙነት ሳይኖራቸው ኖረዋል። ለእነርሱ እኛ መጻተኞች ነን፣ መርከቦቻችን ደግሞ ከባህር የሚወጡ ክፉ ጭራቆች ናቸው። ይህ ደሴት የሰው ልጅ ታሪክ ቅኝ ያልተገዛበት ብቸኛ ስፍራ ነው። ይህ የሴንቲኔል ሰዎች ለውጭ ዓለም ያላቸው ጥላቻ የመነጨው ከባዶ አይደለም። በታሪክ የእንግሊዝ ኢምፓየር ዓለምን ቅኝ ለመግዛት ክንዱን ባሳረፈበት በዚያ በ1880 ዓመተ ምህረት አካባቢ ሞሪስ ቪደል ፓርትማን የተባለ እንግሊዛዊ መኮንን ወደ ደሴቷ ዘልቆ ገባ። ፓርትማን የሰው ልጅ እንደ እንስሳ የመመርመር ዘዴ ነበረው። 2 አዛውንቶችንና 4 ህፃናትን አፍኖ ወሰደ። አዛውንቶቹ በውጭ ዓለም በሽታ ተለግፈው ወዲያውኑ ሲሞቱ፣ ህፃናቱን ግን በተለያዩ ስጦታዎች አጥለቅልቆ ወደ ደሴታቸው መለሳቸው። ይህ የመጀመሪያው ክፋት ነበር፣ በሽታንና ሞትን ወደ ንጹህ ዓለም ማስገባት። ከዚያ ቀን ጀምሮ ሴንቲኔላውያን ማንኛውንም ነጭ ቆዳ ያለው ሰው እንደ ሞት መልእክተኛ ማየት ጀመሩ። ሴንቲኔላውያን ከውጭ ዓለም ጋር የሚግባቡት በአንድ ቋንቋ ብቻ አላቸው፣ እሱም ቀስት ነው። ማንኛውም ጀልባ ወይም ሄሊኮፕተር ወደ ደሴቷ ሲቃረብ በመቶዎች የሚቆጠሩ ተጓዦች ወደ ባህሯ ዳርቻ በመውጣት ቀስታቸውን ይወጥራሉ። ይህ ዘይቤ ግዛታቸውን ለማንም ላለመልቀቅ ያላቸውን ንጹህ ፍላጎት ያሳያል። በ1974 አንድ የናሽናል ጂኦግራፊ ቡድን ፊልም ለመቅረጽ ሲሞክር የቡድኑ ዳይሬክተር በቀስት ቆሰለ። ሴንቲኔላውያን በሳቅና በደስታ እየጨፈሩ ነበር ይህን ያደረጉት። ለእነርሱ እኛን ማባረር ከክፉ መንፈስ የመንጻት ያህል ነው። በታሪክ የ2004 የህንድ ውቅያኖስ ሱናሚ ዓለምን ባናወጠበት ወቅት ሁሉም ሰው እነዚያ ምስኪን ሰዎች ጠፍተዋል ብሎ አስቦ ነበረ። የህንድ መንግስት ሄሊኮፕተር ልኮ ሲያረጋግጥ ግን ያየው ነገር አስገራሚ ነበረ። አንዱ ተዋጊ ወደ ሰማይ የዘለለ ሄሊኮፕተሩን በቀስት ሊመታ ሲሞክር ታየ። መላው ዓለም በቴክኖሎጂ ተመቶ ሲያለቅስ፣ ሴንቲኔላውያን ግን በተፈጥሮ ጥበባቸው ከሞት ተረፉ። ይህ ትልቁ ምስጢር ነው፣ ሳይንስ ሳይኖራቸው ተፈጥሮን ቅኝ የገዙበት ጥበብ። የሰሜን ሴንቲል ደሴት ለሺህ ዓመታት የያዘችው ዝምታ በደም የተለወሰባቸው አጋጣሚዎች ጥቂት አይደሉም። ዓለምን ቅኝ ለመግዛት የወጣው ዘመናዊ ሰው በዚች ትንሽ መሬት ላይ ያለው ኃይል ከዜሮ በታች መሆኑ የተረዳው በስቃይ ነበር። በጃንዋሪ 2026 2 ህንዳውያን አሳ አጥማጆች በህገወጥ መንገድ ወደ ደሴቷ ጠረፍ ተጠጉ። ጀልባቸው በባህር ሞገድ ተገፍታ ወደ ዳርቻ ስትቃረብ አሳ አጥማጆቹ ተኝተው ነበር። ሴንቲኔላውያን ግን እንግዳ አይወዱም፣ በተለይም ግዛታቸውን የሚደፍር መጻተኛ። ሁለቱንም ሰዎች በጭካኔ ገደሏቸው። የህንድ የባህር ጥበቃ ኃይል አስክሬናቸውን ለማንሳት በሄሊኮፕተር ቢሞክርም ደሴቶቹ በሄሊኮፕተር ላይ የቀስት ናዳ ዘነቡበት። ይህ ነገር ግልጽ መልእክት ነበረው፣ ሙታናችሁን እንኳን አንሰጣችሁም። ዛሬም ድረስ የእነዚያ ሰዎች አስክሬን በደሴቷ አሸዋ ውስጥ እንደተቀበረ ይኖራል። እነዚህ አሳ አጥማጆች በተገደሉበት በዚያ በ2006 ዓመት ዓለም ሌላ አይነት ቅኝ ግዛት ውስጥ ትገኝ ነበረ።
በታሪክ ፌስቡክ ለህዝብ ክፍት ሆኖ ዓለም በዲጂታል ሰንሰለት ማገናኘት የጀመረበት ወቅት ነበር። በኢንተርኔት አማካኝነት ርቀቶችን ሲያጠፋና ዓለም አቀፍ መንደር ሲመሰረት፣ ሴንቲኔላውያን ግን ለ60 ሺህ ዓመታት የኖሩበትን ጽኑ ግንብ ይበልጥ አጠነከሩት። በኖቬምበር 2018 ጆን አለን ቻው የተባለ አንድ አሜሪካዊ ሚስዮናዊ ሴንቲኔላውያንን ወደ ክርስትና ለመለወጥ ወሰነ። ይህ አይነቱ አስተሳሰብ በታሪክ አውሮፓውያን አፍሪካንና አሜሪካን ቅኝ ለመግዛት የተጠቀሙበት ዘዴ ውስጥ ጋር ይመሳሰላል ተብሎ ይታሰባል። ጆን ሕጉን ጥሶ አሳ አጥማጆችን በገንዘብ ደልሎ በሌሊት ወደ ደሴቷ አመራ። መጀመሪያ ሲቃረብ አንድ ዛም በቀስት መጽሐፍ ቅዱሱን መታበት። ጆን ግን አልተመለሰም። ኢየሱስ ይወዳቸዋል እያለ ወደ ጫካው ዘለቀ። በቀጣዩ ቀን አሳ አጥማጆቹ በሩቅ ሆነው ያዩት ነገር ዘግናኝ ነበረ። ሴንቲኔላውያን የጆንን አስክሬን በገመድ አስረው በባህር ዳርቻው ላይ ሲጎትቱትና አሸዋ ውስጥ ሲቀብሩት ተመለከቱ። ጆን የፈለገውን የመንፈስ ነገር ሊያሳካ አልቻለም። ይልቁንም የእርሱ መሄድ ለደሴተኞቹ ክፉ አደጋ ይዞ መጣ። ምክንያቱም የእርሱ አካል ደሴተኞቹ የማይቋቋሙትን የውጭ ዓለም ባክቴሪያና ቫይረስ ሊያስተላልፍ ይችል ነበረ። አንድ ሰው ብቻውን መላው ጎሳ ሊያጠፋ የሚችልበት ባዮሎጂካዊ አደጋ ነበረ። የጆን አለን ቻው ሞት ዓለምን አስደንግጦ ቢሆንም ለሴንቲኔላውያን ግን ሌላኛው የመጻተኛው ወረራ መክሸፉን የሚያሳይ ድል ነበረ። ይህ ክስተት የህንድ መንግስትንና የዓለምን ማህበረሰብ አንድ ትልቅ ውሳኔ ላይ እንዲደርሱ አስገደዳቸው። እነዚህ ሰዎች በሰላም ተዋቸው። የህንድ መንግስት ለብዙ ዓመታት ሴንቲኔላውያንን ለመቅረብና ዘመናዊ ለማድረግ ሞክሮ ነበር። ነገር ግን በ1990ዎቹ አጋማሽ ላይ ስልቱን ቀየረ። አሁን ያለው ህግ አይስ ኦን ሃንድስ ኦፍ ይባላል። ይህም ማለት ከሩቅ ሆኖ ደህንነታቸውን መጠበቅ እንጂ ወደ ደሴቷ መቃረብ ፈጽሞ የተከለከለ ነው። ማንኛውም ሰው ወደ ደሴቷ በ5 ኖቲካል ማይል ወይም 9 ኪሎ ሜትር ርቀት ውስጥ ከታየ በቁጥጥር ስር ይውላል። ይህ አንድን ማህበረሰብ ከውጭ ተጽዕኖ ነፃ አድርጎ የራሳቸውን ታሪክ እንዲጽፉ የመተው ዘዴ ነው። ይህ የህንድ መንግስት ጥብቅ ቁጥጥር ያደረገበትና ዓለም ስለ ነፃነት በሰፊው በሚወራበት በዚያ በ2011 አካባቢ በታሪክ የአረብ ጸደይ አብዮት መካከለኛ ምስራቅን ያናወጠበት ወቅት ነበረ። በሚሊዮኖች የሚቆጠሩ ሰዎች በዲጂታል ትስስር አማካኝነት አምባገነንነትና ቅኝ ለመግዛት ሲነሱ፣ በሴንቲኔል ደሴት ላይ ግን የቆየው የ60 ዓመታት የአምባገነን ዝምታ አልተደፈረም ነበረ። ዓለም ስለ ዲሞክራሲና ስለ ግልጽነት ሲታከል፣ እነርሱ ግን በግልጽነት ውስጥ ያለውን ክፉ አደጋ አውቀው ራሳቸውን ሸፍነው ቀሩ። የሴንቲኔላውያን ቋንቋ ዛሬም ድረስ ለዓለም ሚስጥር ነው። እንዲያውም በአቅራቢያቸው ባሉ ደሴቶች ጋር ከሚኖሩ ጃራዋ ከተባሉ ጎሳዎች ጋር እንኳን ቋንቋቸው አይገናኝም። ይህ የሚያሳየው ለስንት ሺህ ዓመታት ተነጥለው እንደኖሩ ነው። ይህ ልዩነት ነው። እኛ ሺህ ቋንቋዎችን በጉግል ትራንስሌት ለማገናኘት ስንጥር፣ እነርሱ ግን የገዛ ቃላታቸውን በደሴታቸው አጥሮ ውስጥ ቀርቅረው ይዘዋል። ለሳይንስ ሊቃውንት ይህ ትልቁ ክፋት ነው። ምክንያቱም እነዚህ ሰዎች የሚሞቱት ታሪክንና ቋንቋን ይዘው ሊጠፉ ስለሚችሉ ነው። ሳይንስ ስለዚህ ሰዎች የሚያውቀው ጥቂት ነገር ቢኖር አደንና ፍራፍሬ ለቃሚ መሆናቸውን ብቻ ነው። ግብርናን አያውቁም፣ ብረትን አያቀልጡም። ነገር ግን በመርከብ መስበር ምክንያት ወደ ደሴታቸው የሚመጡ የብረት ቁርጥራጮችን ሰብስበው ለቀስት አውራጅነት ይጠቀማሉ። ይህ የእነርሱ ቴክኖሎጂ ነው። የውጭን ዓለም ፍርስራሽ ለራሳቸው መከላከያ መጠቀም። የእነርሱ ህይወት የሰው ልጅ ከዛሬ 10,000 ዓመት በፊት የነበረውን አኗኗር የሚያሳይ ሕያው ምስክር ነው። የሰሜን ሴንቲል ደሴት ታሪክ የሚያስተምረን ትልቁ እውነት ስልጣኔ ማለት ሁልጊዜም ቴክኖሎጂ ግንኙነት ማለት አለመሆኑ ነው። እነዚህ ሰዎች ራሳቸው ከዓለም ነጥለው መኖራቸው የፈሪነት ሳይሆን የማንነታቸው ድንበር ለመቆጣጠር ጽኑ ፍላጎት ነው። ዓለም ሴንቲኔላውያንን በሰላም እንድትተዋቸው የተገደደችው በስነ ምግባር ብቻ ሳይሆን በሕክምና ምክንያትም ጭምር ነው። እኛ እንደ ተራ ጉንፋን የምናያቸው በሽታዎች ለእነርሱ ክፉ የመጨረሻ ጥፋት ሊሆኑባቸው ይችላሉ። የእነርሱ መከላከያ ስርዓት ከውጭ ዓለም ባክቴሪያዎች ጋር ተገናኝቶ ስለማያውቅ አንዲት ንክኪ ብቻ መላውን ጎሳ ከምድረ ገጽ ሊያጠፋ ይችላል። ይህ ትልቁ ነገር ነው። ለኛ ህይወት የሆነው አየር ለእነርሱ መርዝ ሊሆን መቻሉ። በዚህ በ26 ዓመተ ምህረት ዓለም ስለ ሀብት ብክነትና ስለ ተፈጥሮ ውድመት በጭንቀት በምትወያይበት ወቅት ሴንቲኔላውያን ግን ለ60 ሺህ ዓመታት ያለምንም ብክነት ከተፈጥሮ ጋር ተስማምተው የመኖር ጥበብ በተግባር እያሳዩን ነው። በታሪክ የአየር ንብረት ቀውስ ምድርን ለመቆጣጠር በከፍተኛ ፍጥነት በሚንቀሳቀስበት በዚህ ዘመን የእነርሱ አኗኗር ለሰው ልጅ ቀላሉ መንገድ የትኛው እንደሆነ የሚያሳይ መስታወት ነው። ሴንቲኔላውያን ከውጭ ዓለም የመጡት ዘመናዊ ቁሳቁሶችን እንደ ፕላስቲክና መስታወት ውድቅ አድርገዋል። የሚፈልጉት ብቸኛው ነገር ከባህር ዳርቻ የሚገኘውን ብረት ለጦርነታቸው መጠቀም ብቻ ነው። ይህ የሰው ልጅ ክፋት ነው።
እኛ ሰላም ፍለጋ ወደ እነርሱ ስንሄድ እነርሱ ግን በጦርነቱ ሰላማቸውን የሚያገኙ መሆናቸው። ደሴቲቱ የሰው ልጅ ከዘመናዊነት በፊት ምን ይመስል እንደነበር የምናይበት የታሪክ ሙዚየም ሆና ትቀጥላለች። በመጨረሻም ሰሜን ሴንትል ደሴት የምትነግረን ነገር ቢኖር የሰው ልጅ ታሪክ ገና ሙሉ በሙሉ አልተቆጣጠረም። በሚሊዮን የሚቆጠሩ ሳተላይቶች ወደ ሰማይ ቢተኮሱም ኢንተርኔት ዓለምን ቢቆጣጠርም አንዲት ትንሽ ደሴት ግን አይሆንም ብላ በጸጥታ መቆም ትችላለች። ይህ የነጻነት ስታይል ነው። እነርሱ እኛን እንደ ክፉ መንፈስ እያዩን፣ እኛ ደግሞ እነርሱን እንደ ጥንታዊ ሰዎች እያየን በሁለት የተለያየ ጊዜ ሰንተሌሶች ውስጥ መኖራችንን እንቀጥላለን። ለመሆኑ እነዚህ ሰዎች ራሳቸውን ከዓለም ነጥለው መኖራቸው ትክክል ይመስላችኋል? ወይስ መሬታቸውና ቋንቋቸውን ለመቆጣጠር የምናደርገውን ጥረት ሊቀጥል ይገባል? የእናንተን ጠንካራ አስተያየት በኮሜንት መስጫው ላይ ጻፉልን። ይህንን በታሪክና በሚስጥር የተሞላ እውነተኛ ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለም ያስደነገጡና መልስ ያላገኙ ሚስጥራዊ ታሪኮችን ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬ ዝግጅታችን ይህን ይመስል ነበር። ከሰው ልጅ ታሪክና ካልተነኩ ሚስጥራት ጋር የምንማርበት ልቦና ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክ ሚስጥር ዳሰሳ እስክንገናኝ ድረስ ሰላም።